እኔ አውሬ ነኝ። በሙሉ ጨረቃም አስፈሪ ክስተት ይከሰታል። ወደ ሰው ቀየራለሁ። አዎ ልክ ነው፣ አልተሳሳታችሁም። ተረት ተረትን አሁኑኑ ሰብስክራይብ አድርገው ይከታተሉን። ዓለም በቴክኖሎጂ እየተራቀቀ ነው። ታዲያ የእናንተስ ልጆች ለምን ይቅርባቸው ብለን በአይነቱ ለየት ያለውን የልጆች ስማርቶች ይዘንሎት መጥተናል። ለልጆቹ ምርጥና ቀለል ያለ ሲሆን ካሜራና ቪዲዮ ስላለው የፈለጉትን ትውስታ ቀጭ ቀጭ፣ ሲም ስላለው ለወላጅ ጓደኛ ይደውላሉ። እንዲሁም ወላጆች ልጆቻቸው ያሉበትን ቦታ በጂፒኤስ ሲስተሙ ቅልብጭ አድርጎ በስልካቸው የሚያሳይ፣ እንዲሁም ልጆቹ በሰዓቱ ላይ የሚያሳልፉትን ጊዜ በስልኮ መመጠን የሚችሉበት፣ በአደጋ ጊዜም በቀላሉ አንዴ ብቻ በመንካት የሚደውሉበት፣ የተለያዩ ጨዋታዎችም ያካተተ በመሆኑም ልጆቹ ይደሰቱበታል። በትምህርት ጊዜም ስኩል ሞድ ስላለው ትምህርታቸውን ሳይዘናጉ ይከታተሉበታል። ታዲያ የእናንተ ልጆችስ ለምን ይቅርባቸው? ደግሞ ለልጆቹ ሲያንሳቸው ነው። ዋጋው ኪስ የማይጎዳ ይደውሉ፣ ያሉበት እናመጣለን። ለዋጋና ለበለጠ መረጃ ቴሌግራማችንን ተረት ተረት ቶይስ ብለው ይቀላቀሉ። በድሮ ዘመን ሰዎች የአውሬዎች ቀንደኛ ጠላቶች ነበሩ። የድሮ ሰዎችም ውድ ዕቃን ለማግኘት አውሬዎችን ያድናሉ። እነዚህ ዕቃዎችም ሁሉንም በሽታን ይፈውሳሉ ብለው ኃይል አለው ብለው ያምናሉ። በአውሬዎቹ ዓይንም ሰዎች አስፈሪና ጨካኝ ፍጥሮች ናቸው። ከዘመናት ጦርነት በኋላም አውሬዎች በሰዎች ትብብር ተሸነፈውና መደበቅ ጀመሩ። አውሬዎችም ታይተው አያውቁም። አሪያ ክልስ ነበረች። አባቷ የኦክቶፐስ አውሬ ሲሆን እናቷ ግን የሰው ልጅ ናት። ስትወለድም እናቷ በሕመም ምክንያት አረፈች። ከአባቷ ጋርም አደገች። ይሁንና እንደ ድቅል በሙሉ ጨረቃ ጊዜ ወደ ሰው ትቀየራለች። እናም ትደበቃለች። ይህም ሰውነቷን እንድትጠላ ያረጋታል። ማንም ክልስ መሆኗን አያውቁም። ለየት ባለው ገጽታዋ ብቻ ያገሏት ነበረ። ጓደኛም ኖሯት አያውቅም። በመገለልም ትኖራለች። 18 ዓመት ሲሞላትም በአውሬዎች ሕግ የአውሬዎች ዩኒቨርሲቲ መቀላቀል አለባት። ነገ ትምህርት ትጀምሪያለሽ። ከሌሎች አውሬዎች ጋርም ጓደኝነት ፍጠሪ። እናም ክልስነትሽን እንዳትናገሪ እሺ? እሺ አባዬ። ዝግጁ ነሽ ልጄ? ወይኔ ወደ ትምህርት ቤት እንዲህ ነው የምንሄደው? አዎ፣ የመጀመሪያ ቀን ነው። ትልቅ መሆን አለበት። በድንገትም አሪያ ከትምህርት ቤቱ ታዋቂ ተማሪዎች ሰሊና፣ ዛራና ላይላ ጋር ተጋጨች። ሰሊና ፈሪና ደንጋጣ ነበረች። አንቺ ትንሽዬ ቂል፣ እየቀለድሽብኝ ነው? ይቅርታ። አንድ አይነ ብቻ ስላለሽ በደንብ ግለጪው እንጂ። አቁሚ ሰሊና፣ ይቅርታ ብላሻለች። ሂዱ። ከትንሽ ቀናት ትምህርት በኋላም አሪያ ራሷን ኃይል ተጠቅማ ከሰዎች ከአደጋ መከላከልን ተማረች። ዛሬ ኃይላችሁን የምትፈትሹበት ቀን ነው። ኃይላችሁን አሳዩኝ። ኃይላችሁን ለመጠቀም ትኩረት አድርጉ። በራሳችሁ ኃይል ላይም ተማመኑ። ቀላል ነው። ተመልከት፣ የአሸዋ ኃይል። በቀላሉ አልጠቃም። የደም ኃይል። በጣም ጥሩ። ከዛም የአሪያ ተራ ነበረ፣ ግን በደካማ ኃይሏ አልሰራላትም።
በራሷ ባለመተማመኗም አሪያ ከውድድሩ ተሸነፈች። እርዱኝ! ያሳዝናል። ተጠንቀቁ፣ ወደ ድንጋይ እንዳትቀየሩ። አይ አለቃ፣ እንዴት ያለ ትርምስ ነው! አዳምጡ። ሳሊም፣ ላይዛ፣ ዛራ ከፍተኛ ክፍል ላይ ናቸው። አሪያ አንቺ ወድቀሻል። ሰሊምና በአሪያ ተገረመች። እንዲህ ያለች መልከ ጥፉ መልካም ትሆናለች ብላ አልጠበቀችም። ኃይልሽን መጠቀም የለመድሽ አይመስለኝም። አዎ ደካማ ነኝ። ጊዜ ወስደሽ አሻሺ። ዛሬ ድግስ አለ፣ ታደሚ። ድግሱ በቫምፓየሮቹ ቡድን ትልቅ ቤተ መንግሥት ውስጥ ነው። ግን ሲደርሱ ሁሉም አሪያን አዩአት። ገጽታዋም ያስጠላ ነበረ። እነሱም ቀለዱባት። አሪያ አንገቷን ደፋች፣ በራሷም አፈረች። አይኖቻቸው ሁሉ በታዋቂዎቹ 3 ተዋሪዎች ላይ ነበረ። ሰሊና ዋናዋ ናት። ለምን አስቀያሚ ሆንኩኝ? መቼም ቢሆን እንደነሱ አልሆንም። አሪያ በሐዘን ድግሱን ለቃ ሄደች። ወይ ያማል! ምን አይነት መጥፎ አስማት ነው ይሄ? በጭንቅላቱ ላይ የኦክቶፐስ ስዕል አለ። እሷም ዘሯን አስታወሳት። ድንገትም ሰሊና ከሌሎቹ ጋር ሆና ወደ ውስጥ ገቡ። መጥፎ ዕቅድ እንዳላቸውም ታወቀ። ሰሊም የቫምፓየሮቹን ኃይል ሰርቃ ኃይል ትወስዳለች። ያስፈራል። ሁሉም ገና ደርሷል። ለልጆ ምን ልስጠው ብለው እንደተጨነቁ ወሬው ደርሶናል። እኛም ለበዓሉ ልጆቹን የሚያስደስት መኪና ይዘን ከች ብለናል። ለየት የሚያደርገው ለስላሳ የውሃ ኳሶችን እየተኮሰ የተለያዩ ትርኢቶችን የሚያሳይ እስከ 40 ሜትር በሪሞት የሚሰራ 10 ሜትር ድረስ ጉዳት የሌለውን ላስቲክ የሚተኩስ ለልጆቹ ደስታና ፌሽታን የሚያመጣ ቻርጀር ስላለው ለሰዓታት ደስታን የሚሰጣቸው መኪና መሆኑ ነው። ዋጋው በጣም ተመጣጣኝ። ይደውሉ፣ ያሉበት ድረስ እናደርሳለን። አብደሻል እንዴ? ጭራቅ ሆነሽ ጭራቅ ትፈሪያለሽ? የዚህ ጭራቅ ኃይል ሰዎችን ወደ አውሬ ይቀይራል። ካሁን በኋላም አንደበቅም፣ ዓለምን እንቆጣጠራለን። አሁን ግን እንዴት እንደምንቀሰቅሰው አላቅም። ግን ለምን እንዲህ እናደርጋለን? በዓይኔ ያየሁት ነው። እናቴን አድነዋታል። ስለዚህ ሰዎችን አጥፍቼ ለእናቴ በቀላለሁ። ተቀላቀይን። አንቺም አውሬነትሽን አሳይ፣ በውስጥሽ አለ። አሪያ በውስጥ ያለውን ሰውና ሰዎችን ሁሉ ለማጥፋት ፈልጋ ተስማማች። ቡድንንም ተቀላቅላ አሪያ ራሷን አጣች። አሪያ ከነሱ ጋር ቀጠለች። የአውሬዎቹን ምግብ ቢደብራትም እንደ ጣፈጣት አስመስላ በላች። አሪያ ለላይላም ጌጥ ሰጠቻት። በቀንም ለ12 ሰዓታት ከዛራ ጋር ትተኛለች። ገጽታዋን ቀይራም እንደ ሰሊና ትሆናለች። የሁሉም ጓደኝነትን በረታ። አሪያም ተቀባይነቷ ተሰማት። አሪያ ብዙ ጊዜዋን የምታሳልፈው በቤተ መጻሕፍት ነው። አውሬውን ለመቀስቀስም ምን ማድረግ እንዳለባት ታነባለች። አሪያ ብቸኛው መንገድ በቡድኗ እንደሆነ አወቀች። ከብዙ ምዕተ ዓመታት በፊት አስማት ተሰራ። ባህሩንም ሲያቋርጥ ወደ ባህሩ ወደቀ። ከዛን ጊዜ በኋላም የአሳው ቡድን ያዘው። የሚነቃውም በሙሉ ጨረቃ ነበረ። አሪያ ከትምህርት ቤት ወጥታ ወደ ውቅያኖሱ ድንጋዩን ፍለጋ ሄደች። ይህን ድንጋይ ተጠቅማችሁ አውሬውን በሙሉ ጨረቃ ቀስቅሱት። ግን ልሳተፍ አልችልም፣ ተጎድቻለሁ። ደህና ነሽ? ደህና ነኝ። እናንተ ሂዱ።
ሰው ሆናለሁ። ሰው እንደሆን ከተረገምኩኝ ምን አረጋለሁ? ግን ችግር የለውም፣ ለአንድ ቀን ብቻ ነው። በሙሉ ጨረቃ ጊዜም አርያ ወደ ሰው ተቀየረች። ያለ ምርጫም አፈረች። ያሳፍራል። ራሴን ስጠላው። አይ ደህና ነሽ? ደህና ነኝ፣ ዞር በል። ጎብኚ መስላውም ወደ መንደሩ ወሰዳት። እዛ ሲደርሱም ሰዎቹ በቲማቲም ሲደባደቡ ስታይ ግራ ስትጋባ አይቶ የቲማቲም ድግስ እንደሆነ ነገራት። በአዲስ ዓመታቸውም ባህላቸው ነበረ። አርያ ቀፈፋት፣ ግን የሁሉንም ደስታ ስታይ ተቀላቀለች። ወደ ሙዚየሙም ሄዳ አደን እንደተከለከለና አዳኞቹም በቂ ቅጣት እንደተቀጡ አየች። እሷም ሰዎች እንደተለወጡ እና መጥፋት እንደማይገባቸው ተረዳች። ግን ረፍዶ ነበረ። ሦስቱ ሴቶች ጭራቁን ቀሰቀሱት፣ መንደሩንም አጠቃ። ሰዎቹንም አስቀያሚ አውሬ አርጎ ቀየራቸው። አርያ በፍራቻ ወደ ትምህርት ቤቱ ተመለሰች። ተሳክቷል። አሁን የሰዎችን ዓለም ይጠፋል። አይሆንም ሰሊና፣ አውሬው ተመልሷል። ከቁጥጥር ውጪ ነው፣ ተጠንቀቁ። በጣም ከባድ ነው። ቤተሰቦቻችን በዚህ ክረምት ልጆ ምን በወጣው በዚህ ሀገር ጭቃ የሚጨማለቀው ብለን አሪፍ አስማታዊ የአሜሪካ ጭቃ ይዘንሎ መተናል። ልጆቹ ስክሪን ላይ ስልክ ላይ ከሰለቻቸው እያደገ ባለ አይምሯቸው የፈለጉትን ቅርጽ እየቀረጹ እያፈረሱ ደግሞ እንደገና እየቀረጹ ይዝናኑ። የጭንቅላ ፍጥነታቸውን ይጨምራል። ልብስ ላይ ሆነ ቤት የማያቆሽሽ፣ ለማጽዳት ቀላል፣ እስከፈለጉ ጊዜ ሳይበላሽ የሚጫወቱበት። ተመልከቱ እስኪ የልጆቹን ደስታ። እናንተም ምን ትጠብቃላችሁ? ይዘዙንና በተመጣጣኝ ዋጋ ለልጆ የደስታ ምንጭ ይዘዙ። ያሉበት ድረስ እናደርሳለን። ደግሞ ለልጆቹ ሲያንስባቸው ነው። ግን በጣም ኃያል ሆኖ ሦስቱም አልቻሉትም። አውሬው ሁሉንም ሊያጠፋቸው ነበረ። ሁላችሁም ተረጋጉ፣ አብረን እንፋለመው። ምን? አርያ አንቺ ነሽ? ምን እየተፈጠረ ነው? አዎ እኔ ነኝ። የሰውና የአውሬ ክልስ ነኝ። ከፈለጋችሁ ቀልዱብኝ፣ ችግር የለውም። ሁሉንም ለማዳን ፈልጌ ነው። ሦስቱም አውሬዎች ጓደኛቸውን ክልስ መሆኗን አላመኑም። ከመጠየቃቸው በፊትም አውሬው ተፋለሙት። ድንጋዩም ለሰው ስለሚገባ ሰው ብቻ ነው ሊይዘው የሚችለው። እንቀጥል፣ ሰዎች አግዙኝ። ድንጋዩ ሲወጣም አውሬው ጠፋ። ሁሉም እርግማንም ጠፋ። ትርምሱም ቆመና አርያ ቀርባ ሁሉንም አስረዳቻቸው። ሰዎችም አደን እንዳቆሙ አስረዳቻቸው። አርያ ካገኘሁሽ ጀምሮ ሰላም የለም፣ ግን ሁለት ጓደኝነት እንዲኖረን አድርገሽናል። አውሬና ሰው አብሮ መኖር አለበት። ከዛን ጊዜ በኋላም አርያ ማፈሯን አቆመች። በነፃነትም ራሷን ሆና ኖረች። ሰዎችና አውሬዎችም ሰላም አውርደው በሰላም ኖሩ። አሁን ኮመንት ላይ ስለ ተረቱ ምን እንደተሰማችሁ አስቀምጡልኝ። ተረቱ እንደተመቸው ተስፋ እናደርጋለን። አዳዲስ ተረቶች ስንሰራ እንዲደርሱ የደውል ምልክቷን ይጫኑ። እንዲሁም ላይክ፣ ሼር፣ ሰብስክራይብ በማድረግ ድጋፎን ያሳዩን። እናመሰግናለን።
እንደ ስፓይደርማን ድር የሚተፋ ጓንት በቀላሉ እጃችሁ ላይ አርጋችሁት ፕረስ በማድረግ ራሱ እንደ ድር ይተፋል። የትኛውም ዕቃ ላይ በቀላሉ የሚጣበቅና መልሰው መጠቀም ስለሚችሉ ያልቃል የሚባል ነገር የለም። ድሩን ለመጥፋት ምንም አይነት ቻርጅም ሆነ ባትሪም አይፈልግ። ለልጆቹም የማይሰለቹት መጫወቻ ነው የሚሆነው። ዲዛይኑን ፍሪ ሳይዝ ስለሆነ ለየትኛውም አይነት የልጅ እጅ የሚሆን የሚተፋው ድርም የትኛውም ዕቃ ላይ ቢለጠፍ ምንም አይነት ጉዳትም አያመጣ። ለመግዛት እንዳትነሱ፣ ያላችሁበት በነጻ ስለናርስ መደወሎች። መልካም ልጆች ራሳችሁን ወደምትወዱት ሱፐር ሂሮ ለመቀየር ዝግጁ ናችሁ? እኛም ለእናንተ ስንል የምትወዷቸውን የስፓይደርማንን፣ ሀልክን፣ ባትማንን ሙሉ ልብሶች ከነጭንብላቸው ይዘንሎ መጥተናል። በተጨማሪም የተለያዩ የሥራ ልብሶች ከነ ሙሉ ዕቃቸው እንደ ዶክተር፣ ወታደር፣ ፖሊስ፣ ፓይሬት፣ ኧረ ምን የቀረ አለ? ብቻ እናንተ ይደውሉ። እኛ ለእናንተ ደስታ ህልሞን በቤቶ እናደርሳለን። በተመጣጣኝ ዋጋ ይደውሉ።